ምን አወራረደው ሂሳብ አለ እንዴ? የኔ ፍቅር አትኝ። እኔ አንቺ ፍቅር አይደለም። ስጠራው እኮ ዝም ብሎኝ ነው የወጣው። ሰምቶናል ማለት ነው። እሰይ ገንዘብ ተቀበዩ። ጠቀም ያለ ገንዘብ አይሰጠኝም። ለምንድን ነው አሸሽኝ? ምን ወይ በቃ አንቺም አንደኛሽን ከሃዲ የሚባል ስም ይውጣልሽ። ስድቡን አቆይልኝ። አሁን ያው እንኳን ተነገር እህትና ወንድም እንዳልሆነን ማወቃቸውን ለምን አልነገርሽ? በመጨረሻ ማወቅ ካሌብ በአንድ ጉዳይ 10 ጊዜ ማውራት አለብን። አዎ ማውራት አለብን። ሀሳብና እቅዷ ከሰመረ በኋላ ቲና ካሌብን በመጉዳት ብሯን ይዛ ልትወጣ አስባለች። ካሌብ እንዴት ፈችኝ እፈልጋለሁ፣ ቆይ እንድፈችኝ ምን ላድርግልሽ በማለት ጠይቋት ነበረ። ቲናም 400 ሺህ ብር ከሰጠኸኝ እፈታሃለሁ በማለት ነበረ የተናገረችው። ካሌብም እሺ አደርግልሻለሁ በማለት እንግዲህ ልኮላታል። ሌላም አለ በማለት ሌላው ደግሞ ምንድን ነው እንዳደርግልሽ የምፈልጊው በማለት ጠይቋት ነበረ። አንድ ቀን አብረን ራት እንድንበላ እፈልጋለሁ በማለት ተናግራለች። ካሌብም እሺ ግን ከዚያ በኋላ አይንሽን ላየው አልፈልግም፣ ወጥተሽ ትሄጃለሽ በማለት ነበረ ያስጠነቀቃት። እሷም እንግዲህ በደስታ በመፈንደቅ እሺ ብላ በጣም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። እንደውም ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ዛሬ ደግሞ ትሁት ድራማ ክፍል 37ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። ካሌብም እንግዲህ ታግሶ አሁን ላይ ነገሮችን በችኮላ እንጂ በመታገስ ምንም ሊተገብር አልቻለም። አባቱም ለምን አትረጋጋም? ለምንድን ነው እንዲህ የምትሆነው? እኔ ብልጥ ልጅ እንጂ ቂል ልጅ እንዲኖረኝ አልፈልግም። ስለዚህ በብልሃትና በጥበብ ነገሮችን ማስኬድ ልመድ እንጂ ምን ሆነህ ነው እያለው ይገኛል። ካሌብም ምን ላድርግ ታቅሜ በላይ ሆነ እኮ እያለው ከአባቱ ጋር እንግዲህ በዚህ አለመግባባት ትንሽ ተፈጥሯል። ቲናና ዳንኤልም እንግዲህ ወደ ግጭት እያመሩ ይገኛሉ። ቲና አንድ የመጨረሻ እድል ልሞክር እያለች ትገኛለች። ነገር ግን ዳንኤል አንቺ ምንም እድል የለሽም፣ በቃ ሁሉንም ነገር ቀርቷል፣ በቃ ቀድመውናል፣ ስለዚህ ምንም የምታሳኪው ነገር የለም በማለት ተስፋ የሚያስቆርጥ ነገር ቢነግራትም ቲና ግን ተስፋ ባለመቁረጥ ወደነ ካሌብ ቤት ሄዳለች። አሁንም እዛ ቆይ አንቺ ምንድን ነው የምትሰሪው እዚህ ቤት? እንድትፈቺኝ ምን ላድርግልሽ በማለት ካሌብም ጠይቋት ነበረ። እሷም እንግዲህ 400 ሺህ ብር ከሰጠኸኝ እፈታሃለሁ ብለዋለች። እሺ አሁን እልክልሻለሁ ግን ላይሽ አልፈልግም ከዛ በኋላ በማለት ነበረ የተናገራት። እሷም አይ ሌላም አንድ ነገር አለ በማለት ምንድን ነው ቢላት አንድ ቀን እራት አብረን እንድንበላ እፈልጋለሁ ብለዋለች። በዚህም ተስማምቶላታል። ደረቅና መጥፎ ሴት ስለሆንሽ ነው የተስማማሁልሽ፣ ከአንቺ መላቀቅ ስለምፈልግ እንጂ አይገባሽም ነበር፣ ከአንቺ ጋር መታየትም አልፈልግም ይላታል። እዛ ግን በቃ በሴት ስለተስማማ ደስ ብሏታል። ብሩንም ልኮላታል። ከዛም ወደ ዳንኤል ጋር ነበር እየሄደችው። ፊቷ በደስታ እየፈነጠቀ ለዳንኤልም እየጋበዘችው እየጠጡ ነበረ። ምን ሆነሻል? በጣም እኮ ደስተኛ ነሽ፣ ምን ላግዝሽ ትፈልጊያለሽ? እያለ ዳንኤልም ሊጠይቃት ፈልጎ ነበረ። ቲና ግን ምንም እንድታግዘኝ አልፈልግም፣ በቃ አሁን ባይሰጠኝ እንኳ እንደሚሰጠኝ ተስማምቷል፣ ተስፋ አለ። ስለዚህ ያንተን እርዳታ አላስፈልግም፣ እርዳታ ውስጥ ማላስገባ እንድትጎዳ ስለማልፈልግ ነው። እስካሁን ብዙ መክራኛል፣ ምክርን ባልሰማም እንኳ ነገር ግን እያስታወስኩ ተገብረዋለሁ የማለትን እድል ሰጥተዋለች። አሁን ላይ ዳንኤል ገንዘብ ፈላጊ እንደሆነ ስላወቀች ምናልባትም ቲና ዳንኤልን ልትከዳው ትችላለች፣ ብር ስለያዘች ማለት ነው። እንግዲህ የካሌብንም አባት አይዞህ አባባ፣ የካሌብ አባት አሁን ቤት ግን ለቅቄ ለመውጣት ወስኛለሁኝ፣ ከካሌብ ጋር ተነጋግረን ነገሩን ፈተነዋል በማለት ነግራቸው ነበረ። እነሱም እንግዲህ አይ ጥሩ ነው እንደዛ ከሆነ
በማለት ነበረ። በጉቦ ነው ወይ በማለት ቢናገሯትም የምን ጉቦ ነው? ጉቦ አይደለም ብትልም አይ ጉቦ ነው እንጂ በማለት ነበር የተናገሯት። እሷ ግን እንዴ የካሌብ አባት ምን እያልክ ነው? ቆይ በምን ቤት ተከራይቼ መኖር እችላለሁ? በማለት ነበረ የተናገረችው። ቆይ ባዶ እጄን ሜዳ ላይ ወጥታችሁ ልጥሉኝ ነው እንዴ ብትልም አንቺ ግን ልጠይን ነበረ በማለት እንግዲህ ወደ ኋላ መለስ ብሎ ካሌብ አስታውሷታል። ዳንኤልም ወደ ትሁት ጋር በመግባት ኩሽና ማለት ነው እኔና ቲና እህትና ወንድም እንዳልሆንን ለምን ነገርሻቸው? አንቺ ብቻ እኮ ነሽ የምታውቂው፣ እንዴት ሊያውቁ ቻሉ? በማለት ጠይቋት ነበረ። ማወቅህም እንዳወቁ ማወቅህም ጥሩ ነው፣ እኛማ እንደ ተከታታይ ድራማ እንከታተላችሁ ብለን ነው በማለት ነበረ የመለሰችለት። እንግዲህ ዳንኤል አሁንም አይኑን ጨፍኖ አይኑ ያለው ገንዘብ ላይ ነው። ገንዘቡን ግን ሊያገኝ አልቻለም። አሁን ደግሞ ቲናም ገንዘብ ብታገኝም ነገር ግን ለዳንኤል እንደተቀበለች ራሱ የምትነግረው አይመስለኝም። እንዴ በፊት እኮ አብረኝ ካልመጣህ እንደውም ካላንተ መኖር አልችልም ትይኝ ነበረ። እንዴት ነው አሁን ለብቻ ነገሮችን ለማድረግ እየወሰንሽው? ቆይ ምን አዲስ ነገር አለ ቢላትም እሷ ግን ምንም ነገር ልትነግረው ፈቃደኛ አይደለችም። እንግዲህ ገንዘቡን ከተቀበለች በኋላ እጅግ ጥሩ ልጅ እየሆነች ነው። ማለትም ጸባይዋ ተቀያይሮባታል። ዳንኤልም ወደ ትሁት በመሄድ በጣም ፈርቻታለሁ፣ ምን እያሰበች ይሆን በማለት ጠይቋት ነበረ። እሷ ግን እኔ ምን አውቄ በማለት ነበር የመለሰችለት። ወደ ካሌብን በመሄድ ማለትም ትሁት እንዲሁም ጸባይዋ እንደተቀያየረ ለሁሉም ሰው እኮ አሁን ለእኔም ጭምር መልካም ሰው ነው የሆነችው፣ የሆነ ነገር ሳታስብ አትቀርም፣ ስለዚህ መጠንቀቅ አለብን እያለች ትገኛለች። እንግዲህ እየተኳኳለች ሳሎን ቁጭ ብላ ባለችበት ሰዓት ካሌብ ይመጣል። ካሌብም እጁን በደረቱ በማድረግ ቆይ ምን እየሰራች ነው በማለት ጠይቋት ነበረ። እንዲፈታ ትፈልጋለህ አይደለ በማለት ጠይቃው አዎ ካላት በኋላ በቃ ስለዚህ የመጨረሻ እራታችን ዛሬ ነው፣ ወይንም መጠጣት ትፈልጋለሁ ትለዋለች። ወይኑ አስፈላጊ ነው በማለት ጠይቋት ነበረ። አዎ የመጨረሻ አይደለ ምን ችግር አለው በማለት እንግዲህ እሺ ብሎ ከዛ ሊወጣ ሲል ልታቀው ስትል እሱ ግን ጥሏት ነበረ እየሄደው። ወደ ኩሽና በመሄድ እንግዲህ ወይኑን በብርጭቆ ቀድታ እሱ ብርጭቆ ላይ ግን የሆነ መድኃኒት ጨምራ ወደ እሱ ጋር ይዛ በመሄድ እንካ ብላ ሰታ ችርስ እንጂ እንጠጣ እያለች ትገኛለች። መድኃኒቱ እንግዲህ ምን የሚያደርግ ይሆን አብረን የምናየው ነው የሚሆነው። ምናልባትም አብራ ተኝታ አረገዝኩ እንዳትል ደግሞ ያስፈራል። በቀጣይ ቪዲዮ ምን እንደሚፈጠር ተከታታይ የማቀርብላችሁ ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። በያላችሁበት መልካም ጊዜ እያልኩኝ ሰላም ለሀገራችን፣ ሰላም ለሕዝባችን።